ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጥተሃል። እንደዚህ ስትይ ግን በመሀላችን ልጅ አለገባሽ ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለት ነው። አንተ ደግሞ እዚህ ጋር ሩታ ተሳስታሚውን አውቃሚውን ጥፋትን አጥፍታለች። አንተ ቢኒ መላጣ ማለት ነው። ከአብርሃም የበለጠ ጥፋት ያጠፋ ሰው አለ እንዴ? ከአብርሃም የበለጠ አሻሼ ገዳሜ ያለ ሰው አለ እንዴ? ሩታ ተበቀለችው ትላላችሁ፣ ሩታ ጥፋት አጠፋች ትላላችሁ። ያኛው አቤል ራሱ ምን አለ ትላንትና ለሮቤል ያቺ አስመሳይ እህትህ ጋር እልክሃለሁ ሲል ነበረ። እንደናንተ አስመሳይና ቀጣፊ ሰው አለ እንዴ? ከትልቅ እስከ ትንሽ። እውነቴ ነው የምላችሁ። እቺ ልጅ ማለት ነው ሰርታችሁ በልታችሁ እስከ ጥግ ድረስ ሄዳችሁ የምትፈልጉበትን ደረጃ ከደረሳችሁ በኋላ ምን ታደርጓታላችሁ? እሷ እንዳጠፋች እሷ እንደበደለች እሷ በደለኛ እንደሆነች አደርጋችሁ ትስሏታላችሁ። ለምን እንደሆነ እኔ ፈጣሪ ወቀው እኔ አላቅላችሁ። እውነቴ ነው የምላችሁ። ሁሌ ሩታ ጥፋተኛ እንደሆነችና ሩታ እንዳጠፋች ነው የምትደረገው። ሁሌ እኔ እቺ ልጅ ራሱ ለምን እሺ ብላ እንደምትቀበላቸው ራሱ አላቅም። እናንተ ዝም ስትል የዋ ስትሆን ሰርተው ይለወጡ ብላ ችላ ስትላችሁ እኮ እናንተ አናቷ ላይ ነው የወጣችሁ ማለት ነው። እኛ ደግሞ እንዲሁ በእይታ ራሱ እንረዳለን። በደንብ አድርጋ ነው የምንረዳው ማለት ነው። እና እንግዲህ ሩታ ጥፋተኛ አጥፍታለች። ተሳስታሚውን ሳትሳሳትም አጥፍታለች። አብርሃም እያጠፋ አልነበረም። እሱም አጥፍቶ ነበረ። ጥፋተኛ ስለሆነ ነበረ ጥፋተኛ ነህ እያል ነው የነበረው። የእሱ ጥፋት እኮ ይብሳል። ሩታ እኮ ምንም ጥፋት አይባልም እኮ የሩታው። ሲቀጥል ደግሞ በቀለ ራሱ አይባልም። ሩታ በፍቅር ነበረ ያባበለችውን አብርሃምን ማለት ነው። እሱ ምን እያደረገ ነበረ? ከሴት ጋር ሻሽ ገዳሜ ሲል ነበረ። እንዴ የትኛዋ ሴት ናት ይሄ የምትቀበለው? የትኛውም ሴት አትቀበልም። እና ሩታ ላይ ይፈረዳል እንዴ? አታፍሩም? ሩታ ላይ ስትፈርዱ አታፍሩም ወይ? ከእርግዝና እስከ አራስነት ኧረ ልታፍሩ ይገባል። እውነት ልታፍሩ ይገባል። የሆነ ትንሽ እንኳን ሼም አይዛችሁም እንዴ? ነውር የሚባል ነገር አለ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሊንዳና ናቸው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃምና ሩታ እንግዲህ ተፈራርመዋል ወይም ደግሞ ተለያይተዋል። ድራማ ነው እንዳትሉ እባካቸው የምትሉን ልጆች አላችሁ። እኔ ምንም ልላችሁ አልችልም። ውድ ቤተሰቦቼ እውነት ለመናገር ማታ በተሰራው ቪዲዮ የሆነ ሩታ እንትን ከተመለከታችኋል ብዙም የሆነ እንትን ብላለች ማለት ነው። እና ደስ አላለኝም እኔ ራሱ ማለት ነው። ነገር ግን እኔ ድራማ ነው ወይም ተፋተዋል አልላችሁም። እኔ ተፋተዋል፣ አብርሃምና ሩታ ተለያይተዋል፣ አይገናኙም የምልበት ምንም አይነት ሞራኑም የለኝም ህሊናውም የለኝም ልልም አልችልም ማለት ነው። ውድ ቤተሰቦቼ እውነቱ ስነግራችሁ፣ ነገር ግን ወይም በቃ ተፋቶ ወይም ደግሞ ተለያዩ ተፈራረሙ እንኳን ቢባል ነገ ይገናኛሉ በሚለው ሊሄድላችሁ ይችላሉ። ይገናኛሉ፣ ነገ የሚታረቃሉ። በመሀል ልጅ አለ ብዙ ነገር አለ ማለት ነው። እና ሌላ ገባልል አልችልም ውድ ቤተሰቦች፣ ምክንያቱም ብዙ ነገር አለ ማለት ነው በእኛ መሀል ራሱ እና ምንም ልላ አልችልም ማለት ነው። ውድ ቤተሰቦች፣ እኔ እኮ ቤተሰቦች ቅርብ ናቸው። ሄጄ መጠየቅ እችላለሁ፣ መረዳት እችላለሁ፣ እነሱን ማየት እችላለሁ። እነዚህ ዩቱበሮች በጠቅላላ ቡታጀራ ውስጥ ናቸው ያሉት ማለት ነው። እና ወጣ ካላቸው አማታገኙት የለም አማታገኙት እነዚዎች ማለት ነው። ስለዚህ ያናክን እኔ እንትን ልል አልችልም ማለት ነው። ውድ ቤተሰቦች ይቅርታ አድርጉልኝና ነገር ግን ያም ሆነ ይህ ነገ መገናኘታቸው አይቀርም ወይም ደግሞ መታረቃቸው አይቀርም። ሌላኛው እንግዲህ ሁሉም ሰው ሩታ በደለኛ እንደሆነች ሩታ እንዳጠፋች ሩታ እንደበደለች አድርጎ የሚስለው ሰው እኔ ግራ ግብት ነው የሚለኝ። እንዴ እናንተ ሼም አይዛችሁም እንዴ? ከሌላ እስከ መሳሳም ድረስ ሲደርስ አብርሃም ጥፋተኛ ነህ እባክህ ከዚህ ነገር ተቆጠብላችሁ እኮ እንኳን ከቪዲዮ ጀርባ ቪዲዮ እንኳን እንዲሰራ አታደርጉትም ነበረ ማለት ነው። የአብርሃም እኮ ጋድ የወጣ እኮ ዝሙት እኮ ነበረ ሲያደርጉ የነበረው። ተገዛች ሴትዮ ያቺ ሴትዮ አሳስታው ነው እንበል ስድ ናት። በቃ እሷ አሳዳጊ የበድላት እንደዚህ አይነት ርካሽ ሴት አይቼምም አላውቅም። ምክንያቱም አደባባይ ላይ ወጣ ሳመኝ እስከምትል ድረስ የደረሰች ስግጥ ያለች ሴት ናት። ስለዚህ እሷ አሳሳተችውም ይሁን ብታሳስተው እንኳን ማለት ነው እናንተ ጠንቅቃችሁ ታውቃላችሁ ምን እንደሚደረግ እንዴት አደርጋችሁ መስራት እንዳለባችሁ ተነጋግራችሁ ትሰሩና መጨረሻ ላይ እቺ ልጅ ላይ ትደፈድፉታላችሁ ማለት ነው። የሌላት ማንነት እንድታሳይ ታደርጓታላችሁ ሚዲያ ላይ። አሁን እኮ ሩታ ሚዲያ ላይ የምታሳያችሁ ባህሪ እኮ ማንነቷ እኮ አይደለም የምታሳያችሁ። ይሄ አሁን አብርሃም ተበቀለችው፣ አብርሃም እንደዛ ያደረገችው፣ አብርሃምን በደለችው፣ ለቤተሰብ ክብር የላትም የምትሉት ነገር በጠቅላላ ውሸት ነው ማለት ነው። እዚህ ጋር ሚዲያ ላይ የምታሳያችሁ ባህሪ ሌላ ባህሪ ነው ማለት ነው። ሁሉም ሚዲያ ላይ የሚያሳያችሁ ሌላ ባህሪ ነው እንጂ ትክክለኛ ባህሪው አይደለም። እኔ ያቺ ሴትዮ ግን ትክክለኛ ባህሪዋ ነው የምታሳየው የሚመስለኝ፣ ያቺ የሜዳ አህያዋ ማለት ነው። ምክንያቱም እኔ ሰው የ5 ዓመት ልጅ ቁጭ አድርጎ ሚዲያ ላይ አሻሼ ገዳሜ ለነገ የሚያስቀምጠው ማፈርጊያ ቪዲዮ እያስቀመጠች ማንነቷ ነው ብዬ ነው የምወስደው እንጂ እኔ ማንነቷ አይደለም ብዬ አልወስደውም። እና ትክክለኛ ባህሪዋ አይደለም እዚህ ጋር የምታሳያችሁ። ትክክለኛ ባህሪዋ ጸጥ ያለች ረጋ ያለች
ልጅ ናት ማለት ነው ልጅቷ ሩታ ማለት ነው። ነይ ይሄ አድርጊ ወይም ደግሞ ነይ ይሄንን በይ ከተባለች ብቻ ነው የምትለው። እሺ የምትሰድቧት ብዙ ልጆች አላቸው። እኔ እስከ መቼ እንደምትሳደቡም አላቅም። ሲጀመር በሰው ህይወት ምን አገባችሁና ነው የምትሳደቡት? እውነቴ ነው የምላቸው። እነሱ ባልና ሚስት ናቸው። ተፋቶም አይፋቱም። ሲጀመር አይጣሉምም። የሌላት ባህሪ እንዲሰጣት የሚያደርገው የድራማው ባህሪ ነው ማለት ነው። ግን ድራማ ነው አትበይ ብላችሁኛል፣ አልልም ካሁን በኋላ ይቅርታ። በቃ የተሰጣት ባህሪ ነው፣ የተሰጣት ገጸ ባህሪ ነው የምትጫወተው እንጂ ሩታ የሌላትን ባህሪ አምጥታ በትዳርዋን እንትን ብላ ወይም ደግሞ የሆነ እንትን ብላ የሆነ ነገር ፈጥራ ልጇን ባሏን እንደበደለች አይነት አድርጋቸው የምትስሏትን ነገር ነው የሚገርመኝ ማለት ነው። በእናንተ ቢያደርሰው የእሷ ነገር ሪል አድርጎ እንኳን ሪል ይቅርና በሆነ በቀልድ ነገር ራሱ ቢመጣባቸው አይኡ ትሉ ነበረ። አደባባይ ትወጡና እንደውም ቲክቶክ ሰፈር ትሄዱ ነበረ። ሀቢባ ጋር ትሄዱና ማለት ነው ሀቡዬ ባሌ እንደዚህ ያደረገኝ ለቀልድ ብሎ ነበረ ያደረገው ግን እውነት ይሆናል ብላችሁ ነበር የምትነፋረቁት። እውነት የምትነፋረቁ ነበረ ማለት ነው። እቺ ልጅ ግን ብልጥ ስለሆነች እንዴት አድርጋ መወጣት እንዳለባት ስለምታውቅ ቀልል አድርጋ ታልፈዋለች ማለት ነው። ስለዚህ ሩታ ምንም አይነት ጥፋት የለባትም። እንግዲህ አዳሜ ሁሉ እሷ ላይ ነው እየፈረደ ያለው። ያ ሰውዬ እንኳን አቤል እንኳን ትላንትና ያቺ አስመሳይ እልካታለሁ ሲል ነበረ። ሩታም እንግዲህ ከልጄ ጋር የምፈልገውን ህይወት እኖራለሁ፣ የምፈልገውን ነገር አደርጋለሁ ብላ ተናገራለች። ሲቀጥል ደግሞ ሩታ ከሌላ ወንድ ጋር ልትመጣ ትችላለች። ገባች አይደለ? ልትመጣ ትችላለች። እና የዛኔ ማሻ አይኦ ልትሉ ነው እንዴ? እሪ ልትሉ ነው እናንተ ማለት ነው። ዛሬ ላይ ሁሉም በየአቅጣጫው ሲመጣ ማለት ነው። አሁን እሷ የፈለኩትን ነገር ማድረግ መብት አለኝ ብላለች አይደል? አብርሃም ከዛች ሴትዮ ጋር መጥቶ የለም። ሲቀጥል ደግሞ አሁን ተፈራርመናል እስከ ማለት ድረስ ደርሰው የለም። ሩታ ከሌላ ሰው ጋር ቪዲዮ ልትሰራ ትችላለች። ቪዲዮ ስለሰራች አይኡ ልትሉ ትችላላችሁ። አብርሃምን ስለሰራ አይደለም ወይ እንደዛ ያላችሁ ካላችሁን ደግሞ ሼም ነው ያንን ማለት ነው። ምክንያቱም ሴት ልጅ የምታደርገው ነገር አይደለም እያደረገችው የነበረችው። ባለትዳር ወንድ እንኳን አልመሰለም አብርሃም ማለት ነው። ባለትዳር ወንድ እኮ ይቆጠባል እንዴ? ትዳር ይፈርሳል፣ ልጅ አለ በመሀል፣ ነገ ልጅ ያፍርብኛል የሚባል ነገር አለ። ሲቀጥል ደግሞ ሰውስ ምን ይለኛል የሚባል ነገር አለ እንዴ? ከፈጣሪስ ጋር የምሬ ነው የምላችሁ። ሰው እንኳን ተውት፣ ለሰው ብለው ቢያፍሩ ኖሮ ማለት ነው ቪዲዮ አይለቁም ነበር፣ ሊያፍሩ ይገባ ነበር። ግን እነሱ ፈጣሪያቸው ራሱ ክደዋል። ብዙ አይነት ቪዲዮ እየለቀቁ ነው ያሉት ማለት ነው። እና እኔ አላቅም። ሩታ ልትመጣ ትችላለች። የዛኔ ምን እንደምትሉም አላቅላችሁም። እሷም እኮ አሁን አንቺ ዱርዬ፣ አንቺ እንደዚህ ልትሏት ትችላላችሁ እኮ። ዱርዬ በቦታው እያለ እሷ የሚሰጣትን ነገር በጠቅላላ ትሰራዋለች። የዛኔ ደግሞ አትንጫጩ ማለት ነው። ገና ከአሁኑም እየተንጫጫችሁ ትገኛላችሁ። ዩቱበሮቹ በጠቅላላም ደግሞ እሷ ላይ ነው እየፈረደ ያለው ማለት ነው። እውነቱን እያወቃችሁ ግን ለምንድን ነው የምትፈርዱባት? እቺ ልጅ ዩቱበሩ እሺ፣ ተመልካች አያቅም ተመልካች ማለት ነው። ምክንያቱም ዩቱበር የተባለ ጠቅላላው ውሸታም ስለሆነ ስላችሁ ሳይጨምር የሚያወራ ዩቱበር የለም፣ ሳይዋሽ ማለት ነው። እኔንንም ጨምር ነው የምላችሁ። ስለዚህ እኛ ዩቱበሮች የሚሰሩትን ነገር ጠንቀቀን እናውቃለን። ሲቀጥል በአይናችን የምናየው ነገር አለ። እኛ ቡታጀራ የሆኑ ሰዎች ማለት ነው በአይናችን የምናየው አለ። ማን ወጥቶ ማን እንደሚገባ፣ ምን እየተካሄደ እንደሆነ፣ ምን እየተደረገ እንደሆነ። ቡታጀራ ከተማ ውስጥ ስትገቡ ደግሞ እንደዚህ ስትወጡ ወጣ ስትሉ ከቤታችሁ ማን ከማን እንደምታዩት ያ የታወቀ ነገር ነው ማለት ነው። እና ስለዚህ ያ ስላለ እኔ ብዙም እንትን አይለኝም። ድሮም ይሆን በአይኔ እንኳን ባላይ እኔ እረዳታለሁ እቺ ልጅ ማለት ነው። ስለዚህ ከተረዳችሁ ተረዷት፣ ካልተረዳችሁ እንግዲህ በአናታችሁ ተተከሉ። አይመለከተኝም፣ አያገባኝም ማለት ነው። እና እኔ ድሮም ሁለቱም ላይ ምንም አይነት ችግር እንዲፈጠር አልፈልግም። እውነት ለመናገር እንዲፋቱ ወይ የሆነ ነገር እንኳን እንዲፋቱ ይቅርና ትዳራቸው ላይ ራሱ ከዚህ በፊት ተጀምሮ እስከዛሬ ድረስ እየተሰራበት ባለው ነገር ራሱ ያናደዱኛል። ለምን ትዳር ላይ ለምን ይሄ ይደረጋል በማለት ማለት ነው። እና ስለዚህ ብዙ ልጆች ደግሞ ያቺ ምላሳም ይገላግልህ፣ ከዛች ምላሳም ተገላገል፣ ከዛች እንደዚህ በል የምትሉ ልጆች አላችሁ ማለት ነው። ሩታ እኮ ቢገባችሁ ኖሮ ማለት ነው ሩታ በደንብ አደርጋ ስግጥ ያላችሁ ሰዎች ነበራችሁ። በደንብ እንድትማሩ አደርጋችኋለች ሰብስባ ማለት ነው። ለዛውም ሲቀጥል ደግሞ አማርኛ ራሱ እንድታውቁ አደርጋችኋለች። እኔ አታነካኩኝ ከህዝብ ጋር ማለት ነው። እውነት አታነካኩኝ ማለት ነው። ፍቅር አሰጣጥ ራሱ በደንብ ተምራችኋል ብዬ አስባለሁ። መሀየሞች እውነቴ ነው ብላችሁ እና ምላሳምም አይደለችም። ጠንካራና ጎበዝ ሴት ናት ልንገራችሁ እና ማለት ነው። ቤተሰብ ሰላም ሁኑልኝ በያላችሁበት።